እንዴት አረፈድክ? ሁሉ አማን? ካች ሚ ኢፍ ዩ ካን ፐርፌክት አርሰናል ከቻላችሁ ድረሱብን የመድፉ ቃል ይመስላል። ከዛ ውጪ ደግሞ ማይክል ካሪክ ዩናይትድን ይዞ ከነሞገሱ ይገኛል። በተለይ የካሪክ ጉዞ ከጨዋታዎቹ ማሸነፍ በላይ ሩበን አሞሪም እንዲታወስ ይህ አሰልጣኝ እንዴት ነበር ይሄንን ቡድን ሲመራ የነበረው? የባከነ የነበረው ሲባክን የከረመው የዩናይትድ ስብስብ በምን አይነት ቀለም ሲቃኝና አንዳንዴ ለተጫዋቾቹ አቅም የሚሆነውን ሲስተም ስትፈጥር ለተጫዋቾቹ አቅም መውጣት ከፍተኛውን አስተዋጽኦ ካሪክ እያሳየ ነው። ወደኔ ሲስተም ነው ካልክ ግን ገደል መግባት ነው ትርፉ። ለማንኛውም አብይ ጉዳዮቻችን እናደርገዋለን ዛሬ። ከመድፈኞቹን ጀምር የፕሪሚየር ሊጉ መሪዎች ስለሆኑ ካች ሚ ኢፍ ዩ ካን ከነሱን ጀምር። ትናንት ቪክተር ኮሬሽ 2 ጎሎችን እንዲሁም ደግሞ ማርቲን ዙቢሜንዲ የመጀመሪያውን ጎል አስቆጥሮ 3-0 አሸንፈው በደረጃው አናት ላይ በ9 ነጥብ ልዩነት ከፍ ብለው መቀመጥ የቻሉበትን ጨዋታ አረጋግጠዋል። በእርግጥ የመጀመሪያው ሀፍ ላይ በተለይ ማርቲን ዙቢሜንዲ የሮቢን ሩፍስን ያለፈሽ ኳስ እስኪያስቆጥር ድረስ ትንሽ አስቸጋሪ ጨዋታ ይመስል ነበር ለአርሰናል። በሰንደርላንድ በኩል ብራያን ብሮቤ የመድፉን ተከላካዮች አስቸግር ነበር። አንድ ሙከራ ካይ ሃቨርትዝ ያዳናትን ኳስ ዴቪድ ራያ በአጋጣሚ ወጥቶ ግብ ጠባቂው በሌለበት የተሞከረችውን ኳስ ካይ ሃቨርትዝ ያዳናት ኳስ እንደዚሁ አስገራሚ ሙከራ ነበረች። ነገር ግን የዘንድሮ አርሰናል ድራማዎችን የቀነሰ ትሪት የቀነሰ ግን ጨዋታዎችን የሚቆጣጠር ነው በሚል በተደጋጋሚ ይገለጻልና በዚህ የፕሪሚየር ሊግ አመት እንደ አርሰናል ሜዳው ላይ 32 ነጥቦችን የሰበሰበ ቡድን የለም። ማንም ቡድን ሜዳው ላይ ይሄን ያህል ነጥብ አልሰበሰበም። ኤፍሬም በጣም ስትሮንግ ከሚባሉት ሰንደርላንድ እስካሁን አልተሸነፈም በሜዳው። የአርሰናል ሪካርድ በማንቸስተር ባለፈው ሳምንት እንትን ብሎ ነበር 2 ሳምንት። ነገር ግን በሜዳው 32 ነጥቦችን ሰብስቧል። 8 ጎል ብቻ ያስተናገዱት መድፈኞቹ እና ሜዳቸው ላይ በጣም ከባድ ለማሸነፍ ከባድ ጨዋታ መቆጣጠር የሚችሉ መሆናቸውን ያረጋግጡበት ጨዋታ ነበር። እንግዲህ በትናንቱ ጨዋታ ላይ ቡካዮ ሳካ የለም፣ ማርቲን ኦዴጋርድ የለም፣ እንደገና በተደጋጋሚ እድል የሚሰጠው ሜሪኖ የለም። ከዛ አስቀድሞ የተጎዱ ተጫዋቾች አሉ። ግን ዲሲፕሊን የሆነ ፐርፎርማንስ መድፈኞቹን ባለፉት 2-3 ሲዝኖች ላይ የማይሰሯቸው ዘንዶ ከፍ ብሎ የመጡባቸው ነገሮች የጨዋታ ማኔጅመንታቸው ነው። በዘንድሮ መቼም እንደሱ የተሰለፈ የለም ለአርሰናል። ማርቲን ዙቢሜንዲ በጨዋታ የዙቢሜንዲን ያህል ግልጋሎት የሰጠ ኮከብ የለም። ብዙ ጨዋታዎች ላይ ነው የተሰለፈውና ትናንት የጭንቁን ወይም ደግሞ የሰንደርላንድን ጠንካራ መከላከል የገፈፈችውን ጎል አስቆጠረ። ከዛ ቅድም እንደውም በኋላ ማሳብ እንሰጥበታለን። ለምንድን ነው የኮሬሽን ቁጭ አድርጎ በዛ ግዙፍ የሰንደርላንድ ተከላካዮች መካከል በጋብሪኤል ጄሱስ መጀመር የፈለገው የሚል ጥያቄዎች ነበሩ። ቪክተር ኮሬሽ ተቀየሩ ከገባ በኋላ ሁለተኛው አጋማሽ ትንሽ ለአርሰናል ቀለል ያለ ሆኗል። 8 ጎሎችን አስቆጥሯል። ትናንት 8ኛ ጎሉ ነው በፕሪሚየር ሊጉ ያስቆጠረው። 7ቱ ከዚህ በፊት አርሰናል በሎ ብሎክ የሚጫወቱ ታች ያሉ ቡድኖች ያስቸግሩታል፣ ይፈትኑታል። 7ቱን ጎሎች ያስቆጠረው ሰንደርላንድ፣ ሊድስ እና በርንሌ ነው። የሱ መምጣት እንዲህ አይነት በጣም ሬዚስት የሚያደርጉ ቡድኖችን አንሎክ ለማድረግ ኤፍሬም መከላከላቸውን ለመስበር ምን ያህል እንደጠቀመ ማሳያ ነው። እንደገና ደግሞ በጥሩ ሰዓት ላይ ፎርሙን እያገኘ የመጣ አጥቂ መሆኑን ማረጋገጥ ይቻላል። አከራካሪም ነበር። ጎሎችን በማያስቆጥርበት ሰዓትም የአርሰናል ምርጡ ተጫዋች ነው የሚል ነጥብ ነበር። አሁን ደግሞ ጎሎችን እያስቆጠረ መጥቷል። በአጠቃላይ ውድድሮች ስትመለከተው ወደ 2 ዲጂት ጎሎች እየተሸጋገረ መጥቷልና አርሰናል ትናንትና በፕሪሚየር ሊጉ ላይ በጣም በደንብ የዛሬው ጨዋታ በተለይ በሲቲ በኩል ውጤት ሳይገኝ የሚጠናቀቅ ከሆነ በፕሪሚየር ሊጉ ላይ ያለውን የመሪነት ልዩነት በደንብ መተንፈስ የሚችልበትን የ9 ነጥብ ልዩነት መያዝ እንዲችል ሆኖ የወጣበት ነበር ማለት ይቻላል። አስቸጋሪ ቢመስልም ጨዋታው ግን በጥሩ ጌም ማኔጅመንት ከአንዱ ከሁለት አጋጣሚዎች በስተቀር በ90 ደቂቃ ውስጥ አርሰናል የተቸገረበት ከ2-3 አጋጣሚዎች በስተቀር ያን ያህል በጨዋታው መቆጣጠር ሳያቅተው በደንብ ነጥቡን ይዞ መውጣቱን አረጋግጧል። ክሊንሺት ነበር 21ኛው ክሊንሺት ቅድም እንደገለጽከው በ39 ጨዋታዎች። አሁን ደግሞ ብሬንትፎርድ ነው ቀጣይ ተጋጣሚው የፊታችን ሳምንት ላይ በዚህ ሳምንት አጋማሽ ማክሰኞና ሮብ አይ ቲንክ ሐሙስ የሚደረግ ጨዋታ ነው። የአርሰናል ሐሙስ
በጣም በጥሩ ዳይሬክሽን ለመሄዳቸውን ያረጋግጡበት ምሽት ነበር ማለት ይቻላል ትናንት። አዎ የመድፉ የውጤት ዓላማና ግብ በጣም ደጋግሞ የተጠቀሰ ሲሆን በጣም ጥብቅ ንቁ እድል የማይሰጥ ለፊዚካል ባትሎ የተዘጋጀ ከትኩረቱ ያልተዛነፈ በህብረት የሚዋደቅ ከኳስ ጋርም ያለ ኳስም ለመንቀሳቀስ የማይቸገሩ በጣም ጠንካራ ተከላካዮች ያሉት እንደ ዴክላን ራይስ አይነት ሰፊ ሽፋን የሚሰጡ ሜዳውን አካለው የሚጫወቱ የጓደኞቹን ስህተት ጭምር ሽፋን የሚሰጡ ጎሎችን የሚሞክሩ አሲስት የሚያደርጉ የማይደክሙ የማይጎዱ አይነት ተከላካዮችን ማን ነው የነጣቂ አማካዮችን የመሃል ሜዳ ሚዛን ጠባቂዎችን የያዘ እንደ ዙቢሜንዲ አይነት ይሄ ሌላው ድምጽ አልባው መሳሪያ ነው። በራይስ የተሸፈነው ቢሆንም የአርሰናል ውጤታማነት ሚስጥር አንዱ መሰረት ነው። ማንም ቶማስ ፓርቴን እያስታውስ አይደለም። በሁሉ ጨዋታ ሞመንቶች ላይ ዙቢሜንዲ ሲሳሳት አርሰናል እንደሚጋለጠው መሆኑን ደጋግመን አይተናል። በተለይ በዩናይትድ ጨዋታ ላይ በስነ ልቦናው ጭምር የተበለጠ ነበር። መድፈኛው ብቸኛው የመድፉ ሽንፈት ነው። በሊጉ ብቻ በ20 ጨዋታዎች እንግዲህ አርሰናል 16ኛ ድሉ ነው ፍቅር በ13 ድሮ ሲያረግ አንድ ሲሸነፍ አርሰናል ከ39 ጨዋታዎች 21ኛውን ክሊንሺ ሲያሳይ ጥብቅ የመከላከል ስልት ላይ የሚገኘው ቡድን 5 ጊዜ ብቻ አቻ ሲወጣ ከፎረስት እስከ ቼልሲ፣ ሊቨርፑል፣ ሰንደርላንድ እና ሲቲ በጣም የውጤት ዓላማውን የሰነቀ የሚጫወትበት ሂደትን የሚያቅ ማሸነፍን ማዕከል ያደረገ ለቦሪንግ የሚመስል ግን ለኔ በጣም ያስቀኛል ይሄ ቃል ፍቅር ባንዳንዶች ይጠቀሳል። አርሰናል ሲጫወት አያምርም የሚሉ አሉ። ከአርቴታ የጥንቃቄ ስትራቴጂ ጋር ይሄ አሰልጣኝ ያለበት በጣም ትልቅ ጥያቄ ዋንጫ ነው። ያለፉት አመታት ልምዱ አንዱ ማሳያ ነው። የኬሬሩ የስልጠና ኬሬሩ ወርቃማ ታሪክ ሊመዘገብ እንግዲህ በጥሩ ትራክ ላይ የሚገኘው አርሰናል ታሪክ የሚያስታውስ አሸናፊዎችን ነው። ሁለተኝነት ማሾፊያ ነው። ትልቅ ውጤት ነው። ነገር ግን ዋንጫ ካላሸነፍክ ሁልጊዜ አርሰናል ተከታይ ሸኝቶ የሚመለስ አይነት ልምድን ባለፉት 3 አመታት እንኳን አዳብሯል። ለአራተኛ ጊዜ ያንን ለማምጣት አርሰናል ዴብዙን ሲያጠናክር፣ በክረምቱ ገበያ ሲሳተፍ፣ ነምበር 9 ሲገዛ፣ በጨዋታ ቅኝት በጣም ማሸነፍን ታርጌት አድርጎ ሲንቀሳቀስ በጣም ጠንቃቃ የሚጫወትበት ዓላማ የገባው ቶሎ ሪከቨር የሚያደርግ በተለይ ከዩናይትድ ጨዋታ ጫናው ፈጥኖ ሪከቨር ያደረገ ፈጥኖ ሊረሳው ይገባል ተብሎ ነበረ እንደረሳው አሳይቶናል። ከዛ የቻምፒየንስ ሊግ የመርሃ ግብር ማሟያ የካዛኪስታኑ ክለብ ጨዋታ ማግስት ሊድስ ኒዶ ዮርክሻየር ላይ 4-0 ሲረመርም ሜንታሊቲ ምን እንደሆነ ለሚጠራጠሩት መልስ ሰጥቷል። ከዛ ማግስት እንደገና አርሰናል በቼልሲ ጨዋታ ላይ ወደ ዋንጫ የሄደበትን የዚህ ድራማቲክ የተሰኘውን የኤምሬትስ ጨዋታ አሳየን። እንደገና ትናንትና ሌላውን የሲዝኑ ሰርፕራይዝ ቡድን ሰንደርላንድን በምን አይነት መንገድ ማሸነፍ እንደሚቻል የዮከሬስን እንመጣበታለን ፍቅር በምን አይነት መንገድ ግን ማሸነፍ እንደሚቻል ጨዋታ መቆጣጠር፣ ከጨዋታው ቴምፖ ጋር መቀጠል፣ የተጫዋቾችን አቅም መጠበቅ የውድድር ጫና ውስጥ የሚገኘው አርሰናል ጉዳቶች ቢኖሩበትም አንደኛው አንበል የለም፣ ሁለተኛው አንበል የለም፣ ማጋሊስ ሶስተኛው አንበል ነው፣ አራተኛውና የወደፊቱ ቀጣዩ ዋና አንበል ራይስ አለ ፍቅር ጉዳት ቢመጣ ችግር የለም። ከአርቴታ የጥንቃቄ ስትራቴጂ ጋር የጨዋታ ዝግጁነትና ምርጫ ጋር አሁንም አጠያቂ ነገሮች ሲኖሩ አንዳንዴ ለራሱ ለአርሰናል ተጋጣሚ አርቴታ ይመስላል። እሱ ራሱን የቻለ ጥያቄ ቢሆንም ለኔ አርሰናል አላማ የገባው የሻምፒዮንነት ፎርሙላው የገባው ፍቅር ማሸነፍን ማዕከል ባደረገ እንቅስቃሴው አልቲሜት ጎሉን ለማሳካት ከፊት የሚገኘው መድፈኛ ነው። ለዚህ ነው ካች ሚ ኢፍ ዩ ካን ፐርፌክት አርሰናል የሚባለው። አርሰናል ጥያቄዎቹ እየተጠየቁ ግን የሚቀሩ ጨዋታዎችን እያሳጠረ ነው፣ እድሜያቸው እያጠረ ነው። አሁን 13 ቀርቷል። ጥያቄዎቹ ነበሩ ከ15ኛውም ጀምሮ አርሰናል ታህሳስን፣ ጥርን፣ የካቲትን ሲባል አሁን የካቲትን አጋማሽ ደርሷል። የፕሪሚየር ሊጉ ጨዋታዎች ቁጥር እየቀነሰ ነው። የመሪነት ጋፑ እየሰፋ ነው። ይሄ ደግሞ አርሰናል እስካሁን ካየናቸው ቡድኖች በቬንገርም ወይም ደግሞ ራሱ አርቴታ ይዟቸው ከነበሩት ቡድኖች በጣም ኤክሳይት የሚያደርገው የሚያስደስተው ቡድን ላይሆን ይችላል፣ ግን በጣም የበሰለው ማቹር ያደረገው ቡድን ግን ነው። ከኢንቪንሲብልስ በኋላ ከዛ ቬንገር እንደገና ከሰሩት ቡድን እና ቫን ፐርሲ ከነበሩበት ቡድን በኋላ በጣም ማቹር ያደረገ ቡድን ነው ብዬ ነው ማስቀምጠው። ለድራማ ብዙ ቦታ አይሰጥም፣ ሪስክ የሚወስድ ቡድን አይደለም። ውጤትን እና የመጀመሪያ ዓላማው
ማሸነፍን ማዕከል ያደረገ ነው። በቃ ውጤቱን መውሰድ የሚፈልግ ቡድን ነው። አሁን ሰንደርላንድን ትናንትና በተወሰኑ የጨዋታ ስፔሎች ላይ ቡድኑ የሚያገባ አይመስልም ነበር። ማለት የሰንደርላንድ አንዳንዴ ተጋጣሚዎች የሚይዘውት የሚመጡትን ነገር ከግምት ማስገባት ያስፈልጋል። በጣም ኮምፖዝድ ነው የመጡት። ዲፌንሱ በጣም ኦርጋናይዝድ ነበር ሰንደርላንድ ትናንት። ከልክ ስታዲየም ኦፍ ላይት እንደነበረው አይነት ጨዋታ ነጥብ ለመውሰድ የመጡ ተጋጣሚዎች ናቸው። ዝም ብሎ ቀለል ያለም ተጋጣሚ አልነበረም። ከዚህ ቡድን ላይ 3 ጎሎችን አስቆጥረ በ90 ደቂቃ ውስጥ ጨዋታውን ተቆጣጥረ ክሊን ሺት ይዘህ መውጣት ትልቅ እድል ነው። በዛ ላይ መሪ ስትሆን ጫናው ከፍተኛ ነው። ተከታዮች ብዙ ናቸው። ፕላስ አርሰናል የነበረበት ደጋግመን የምንናገረው ነገር አለ። የመከላከሉ አሁን ሞር ሞመንተሙን እያገኘ ነው። በማንቸስተር ዩናይትድ በጣም ተጋለጠ። እንደገና ባለፉት 3ና በፕሪሚየር ሊግ 2 በአጠቃላይ ደግሞ ካራባው ጨዋታ ቼልሲን ጨምረን ደግሞ 3ኛው ጨዋታ ላይ ሞመንተሙን አቅሙን መሰረታዊ ጥንካሬውን መልሶ እያገኘ ነው። ሰንደርላንድ ትናንት ብዙ እድሎችን አልፈጠረም። ሊፈጥር ያሰባቸውን ኳሶች በንቃት የሚያመክኑበት ለምሳሌ 2 ኳሶች፣ አንዱ ዙቢሜንዲ የመለሰው ኳስ፣ አንደኛው ጋብሪኤል ማጋሊሽ እንደዚሁ ተንሸራቶ የነካው ኳስ ሞመንቶች አሏቸው፣ አደጋዎችን የሚያድኑባቸው። ባክላይኑ በጣም ኮምፓክት ነው። ያንን ኮምፓክት ያንን ጥብቅ መከላከል አልፈህ ልታደርጋቸው ሙከራዎችን ደግሞ የሚያድኑበት በራስ መተማመን በጣም አስደናቂ ነው። ትናንት በሁለት አጋጣሚዎች ያንን ተመልክተናል። እንደውም አብረን ጨዋታውን ስናይ ጌም ሪዲንጉን የተከላካዮቹን ጌም ሪዲንግ በደንብ እያደነቅን ነበር። ሌላ ቡድኑ አሁን የሴት ፒስ ጉዳዮች እንዳሉ ሆነው በሴት ፒስ የሚቆጠሩ ጎሎች እንዳሉ ሆነው የኦፕን ፕሌይ ጎሎችም እየጨመሩ መጥተዋል። የሊድሱ ጨዋታ፣ የቼልሲው ጨዋታ፣ ይሄ ሰንደርላንዱ ጨዋታ አጥቂዎቹም ጭምር ፎርማቸውን እያገኙ የመጡበት ጎሎቹን ማስቆጠር የሚችሉበት እየሆነ መጥቷል። አሁን ትናንትና አርሰናል ላይ በጣም በተደጋጋሚ የምናነሳዋለን ወይም ቡድኖች በሎ ብሎክ ሲጫወቱ ከቦክስ ውጭ የሚሞከሩ ሙከራዎች በጣም ያንሳሉ። አንዳንዶቹ በትእዛዝ ባይ ዲዛይን እስከሚመስል ድረስ አርቴታ አትሞክሩ ይላቸዋሉ ብለህ እስክታስብ ድረስ ትናንት ዙቢሜንዲ የመታው ኳስ፣ ዴክላን ራይስ መጥቶ የወጣው ኳስ፣ ሃቫርስ የሳተው ኳስ በሙሉ ከሳጥን ውጭ የተሞከሩ ሙከራዎች ናቸው። ሁሉንም አይነት አማራጮች ወደ ቴብል የሚያመጣ ቡድን እየሆነ መጥቷል። እኔ አርሰናል አብዛኛው የፕሪሚየር ሊግ ጨዋታዎቹ ከባድና ታቮች ናቸው። የመጨረሻ 90 ደቂቃ ነው የሚመስሉት፣ የፋይናል ነው የሚመስሉት። ለምን እንደሆነ ግራ እስኪገባ ድረስ። በእርግጥ አንዳንዴ መሪው ነው የፕሪሚየር ሊጉ መሪ ነው እሱን ነው የምንገጥመው ብለው ቡድኖች ሲመጡ የሚኖረውም ዝግጅት ጠንከር ይላል በስነ ልቦና። ግን አርሰናል ላይ ጨዋታዎቹ ሁሉ የሚለዩ ነው የሚመስለው። አንዳንዶቹ ራሱ ቡድኑ ጌሙን ማኔጅ የሚያደርግበት፣ አንዳንዶቹ ደግሞ ተጋጣሚዎቹ ተዘጋጅተው የሚመጡበት መንገድ ያንን ያደርጋልና ትናንት ከባድ የነበረውን ጨዋታ ነው አርሰናል በተለይ በሁለተኛው አጋማሽ ላይ አቅልሎ ያጠናቀቀው የሚል እምነት አለኝ። አማካዩ እንደፈለክ እየቀያየርኩ አሁን የዲፌንሱ ላይ የምናነሳው እንከን የሌለው አልፎ አልፎ ብቻ የተፈተነ ጥንካሬ ወደ አማካዩ እየመጣ ሄዷል። ዴክላን ራይስ የዚህ ሲዝን አይደክሜ ብቻ ሳይሆን የእያንዳንዱን ተጫዋች ስህተት የሚሸፍንም ጭምር በእያንዳንዱ የአርሰናል ክፍተት ላይ የሚገኝም ኮከብ ሆኗል። ዙቢሜንዲ እንደጋግመን ገልጸነዋል። ከዛ ውጪ ማንም በሶስተኛው ቦታ ላይ ነው ጥምረቱ የሚቀያየረው። ኤፍሬም የዴክላን ራይስ እና የዙቢሜንዲ አይነካም። አንዳንዴ እንደተመለከትነው ኦዴጋርድ፣ አንዳንዴ ኤዜ፣ አንዳንዴ ሃቫርስ፣ የሆነ ጊዜ ሜሪኖ፣ አንዳንዴ ደግሞ ብዙ እድልን ባይሰጠው ኖርጋርድ ሶስተኛውን ጥምረት ይቀይሩታል። ግን ሚድፊልዱ በአብዛኛው ባህሪውን አይቀይርም፣ ጥንካሬው አይለሰልስም እና ይሄ ሚድፊልድ ዶሚናንስም አርሰናልን የበለጠ ጥሩ እያደረገው ነው የሚል እምነት አለኝ። ሶስተኛው ፓርት ጥያቄ የሚነሳበት አሁንም ሀሳብ የምንሰጥበት የኮሬሽ ጉዳይ ነበር፣ የማጥቃት መስመር ተጫዋቾች ጉዳይ ነበር። አርሰናል አሁን የኮሬሽ ነው ወደ ደብል ዲጂት ቁጥር እየሄደ ያለው። ከዚህ በፊት እንዳነሳ ነው አንድ ቡድን በፕሪሚየር ሊጉ ሻምፒዮን ሲሆን ትንሹ ቁጥር የኮከብ ጎል አግቢው ቁጥር 13 ጎል ነው ያገባው ፍራንክ ላምፓርድ እና ኤልካይ ጉንዶጋን በቼልሲና በማንቸስተር ሲቲ 13። ከዛ ውጪ 20 ጎል የማያስቆጠር ተጫዋች ይዘህ ሻምፒዮን አትሆንም የሚል አባባል አለ። ያኔ ላምፓርድና
ጎንዶጋን እነዛን 13 ጎሎች ሲያስቆጥሩ በቡድኖቹ ላይ በጣም በርካታ ጎል አስቆጣሪዎች ነበሩ። በሲቲም በቼልሲም በዛ ተሸፍኖ ነው። ስለዚህ አርሰናል 13 የሚደርስ ጎል አግቢ ራሱ ላይ ኖሮ ይችላል የሚል አካሄድ ነበር። ግን አሁን የኮሬሽ አንድ እዛ ቁጥርም ማለፍ የሚችልበት ፔስ ላይ እየመጣ እንደሆነ ትረዳለህ። ሁለት ግን ይሄ ቡድን ይሄ ነው የምትለው የፕሮሊፊክ ጎል አስቆጣሪ ሳንመለከት ግን ከፍተኛ ጎል አስቆጣሪ ነው። ቡድኑ በጎል ዲፍረንስ መሪ ነው። ብዙ ነገሮቹ ትክክል ናቸው። እና አሁን ያ ጥያቄ ደግሞ የበለጠ እንዲጠፋ የሚያደርገው የሚገቡ አጥቂዎች እየተፈራረቁ በየትኛው ጨዋታ ላይ ጎሎችን ማስቆጠር የሚችሉ መሆናቸው ነው። እና ትናንት ሰንደርላንድን ባሸነፈበት መንገድ አንዳንድ ተመልካቾች ጥያቄ ሊያነሱ ይችላሉ። ቡድኑ ኤክሳይቲንግ አይደለም፣ ከዚህ በፊት እንደሚታወቀው አርሰናል ኢንድ ቱ ኢንድ አያጠቃም ሊሉ ይችላሉ። ግን እኔ ይህ አርሰናል እኔ በጣም ጌም ማኔጅመንቱ የተለየና ማቹር ያደረገ አርሰናል ነው ብዬ ነው ያስቀምጠው። ለዛ ነው ለዋንጫው እየቀረበ ያለው በፍጥነት። ከቡድኑ ስነ ልቦና ከአርሰናል ዴብዝ ሚዛኑን የጠበቀ ስብስብ መሆኑ ከአርቴታ የጨዋታ የጥንቃቄ ስትራቴጂ ለምን እንደሆነ ግልጽ ነው። ማሸነፍን ማዕከል ያደረገ ስለሆነ፣ ማሸነፍን አላማው ያደረገ ስለሆነ፣ ማሸነፍን ያስቀደመ ስለሆነ፣ ጉዳቶችን ባላንስ የሚያደርግበት ከተከታታይ አመታት ሌሰኑ የተማረ መሆኑ፣ እንደገና ደግሞ የራሱ ያልሆነ አጥያት አለው። አርሰናል ምንድነው እውነተኛ የሻምፒዮንነት ፉክክር ተቀናቃኝ የለውም ይባላል። እኔ ይገርመኛል። ሲቲ ዶሚኔት በማረገባቸው አመታት እኮ በሁሉም ዋንጫዎቹ ላይ ጋርዲዮላ እኮ አደገኛ ራይቫል አልነበረውም። ለአርሰናል ሲሆን ነው የሚነሳው። ያ አርሰናል 38 ሳምንት ፎካክሮት ያውቃል። 248 ቀናት መርቶ ለቆለት ያውቃል። ሲቲ ደግሞ ብቻውን ሩጦ ማሸንፎ ያውቃል። ከሊቨርፑል ተናንቆ ከክሎፕ ተናንቆ ሲቲ አሸንፎ ያውቃል። አርሰናል በዛ ቴምፖ የቀጠለ የጎደለውን የሞላ ዴብዙን ሲያጠናክር ወደ ትራኩ በደንብ የመጣና አንድ ሻምፒዮን ቡድን መዋቀር ባለበት ቅርጽ የተቃኘ አርቴታ ደግሞ በኮቺንግ ኬሪየሩ ትረስ ዘ ፕሮሰስ ማይክ አርቴታ 6 አመት የዘገየ የአጃቢነት ጉዞ ባለፉት 3 አመታት የነበረው መምራት ከፊት እንደሆነ ሲጀምርም በሲዝኑ መካከል ላይም ዲሴምበር ላይ ራሱ የመድፎ አንጎቨር የሚነሳበት የታሪክ አሻራው ላይም መልሶ ፈጥኖ ሪከቨር የሚያደርግ ከጫናው የሚወጣ አንዴ ነው አርሰናል እኔ ፎጣ ጥሎ ያየሁት በዚህ ሲዝን ከዩናይትድ ፊት ኤምሬትስ ላይ። ከዛ ውጪ ዊክ 1 ኦልድ ትራፎርድ ነበርኩ በአጋጣሚ ከአርሰናል በነበረው ጨዋታ። ከዛ ጊዜ ጀምሮ በካላፊዮሪ ጎል ሲያሸንፍ 22 ኳስ ዩናይትድ ሲሞክር ዶሚኔት ሲያደርግ ውዱን 3 ነጥብ ግን አርሰናል ነው የወሰደው። ገና በዊክ 1 ላይ እንዴት እንደሚቃይ ዘንድሮ አርቴታ ሌሰን ሰጥቷል። ግንቦት ላይ እቺ ውድ 3 ነጥብ ምን ያህል ልትጠቀም እንደምትችል ወደፊት እናያለን። አሁን ካችሚ ፊው ካን ሲመጣ ፐርፌክት አርሰናል ይሄ ቡድን ማለት ነገሩ ሲመጣ የፊታችን ሐሙስ ከብሬንትፎርድ 25ኛ ሳምንቱን ጨዋታ ያከናውናል። ፍቅር ማን ነው 26ኛ ሳምንቱን። ከዛ ከስፐርስ፣ ቼልሲ፣ ብራይተን፣ ኤቨርተን፣ ወልቭስ፣ በርንማውዝ፣ ሲቲ፣ ኒውካስል፣ ፉልሃም፣ ዌስትሃም፣ በርንሊ የመጨረሻው ፓላስ። በእነዚህ የ13 ጨዋታ አድቬንቸሮች ላይ እንግዲህ አርሰናል ፍቅር አርቴታ ከነምበር 9 ጋር ቡድን ሲሰራ የነበረ አሰልጣኝ አልነበረም። ያለ ነምበር 9 የሚጫወት ነበረ። በሊጉ 30 ጎሎች ከ20 ጎሎች በላይ የሚያስቆጥሩ ቼልሲ ሻምፒዮን ሲሆን ድሮግባ ነበረው። ሲቲ ሻምፒዮን ሲሆን ኦጌሮ ነበረው። ዩናይትድ በወርቃማ ዘመኖቹ ከ90 አንስቶ ከነ ዮርክ ኮል አንስቶ አማራጮቹ ሼሪንጋም፣ ሶልሻየር አንስቶ ከሚሊኒየሙ በኋላ ራሱ CR7 ሩኒ ነበረው። በጣም ቨርሳታይል ነው ቡድኑ። በነጊክስ በነስኮልሲ ጎሎችን የሚያስቆጥር ነው። ከዛ ውጪ ራሱ ሩድ ቫን ኒስተልሮይ እናስታውሳለን። ኢቭን ብላክበርን 95 ላይ ሻምፒዮን ሲሆን አለን ሺረር ነበረው። ሌስተር ጂሚ ቫርዲ ነበረው። ፍቅር የነ ማህሬዝ ሚናን ሳንረሳ ሊቨርፑል ከሞግሬት እስከ ቦቢ እስከ ሳዲዮ ማኔ ነበረው። አምና ሻምፒዮን ሲሆን ሞሳላ ምን እንዳደረገ እናስታውሳለን። አርሰናል በእንደዚህ አይነት የቡድን ቅኝት አይደለም ወደ ሊጉ ዋንጫ 22 አመት የተናፈቀውን ዋንጫ ለማምጣት ሲቃኝ ከረመው። ዘንድሮ የመጣ ሪል ነምበር 9 ነው ዮከሬስ። ባንድ ሲዝን 20 ጎልና ከ20 ጎል በላይ ሊያስቆጥርል አይችልም። የክለቡ ንጉስ የሚባለው ተጫዋች ቴሪ ዳንኤል ኦነሪ ከቱሪን ወደ ሃይቡሪ ሲመጣ 1 አመት የነበረውን አሻራ ማስታወስ በቂ ይመስለኛል። በ6 ወር
3 ጎል አላስቆጠረም ኦንሪ በመጀመሪያው አመት። ዮከሬስ በጣም ትክክለኛ አርሰናል ፊት የሚያደርገው የመጀመሪያ ላይን አፕ ላይ መግባት ያለበት አጥቂው ነው። ከጋብሪኤል ጂሰስ በፍጹም ሊቀድም የማይችለው አይደለም መቅደም ያለበት እንጂ ጂሰስ የ20 ደቂቃ የ25 ደቂቃ ተጫዋች ነው። ወርክሬቱን ኳስ አውርዶ በሙቭመንት ተጋጣሚዎቹን ፎከስ እንዲያደርጉበት የሚያደርግበት መንገድ ለአርሰናል ነጻነትን ይሰጣል። በተለይ ሊያንድሮ ትሮሳርድ ሳካ በሚኖርበት ሰዓት ያውም ትናንትናውን ሃትሪክ ያልሰራው ዮከሬስ በማርቲኔሊ ስግብግብነት ነው የመጨረሻው አንድ ኳስ። ሳካ ደጋግሞ እንደዚህ አይነት ኳሶችን ሲነፍገው አይተናል። ከውህደት አንጻር ነው እንጂ ሆን ብሎ አይደለም። በእግር ኳስ ያጋጥማል። አብሮ በሚጫወቱበት ሰዓት ነገሮች በጣም በፕሮሰስ በሚሄዱበት ሰዓት የቀጣዩ ዓመት ዮከሬስን መጠበቅ ነው ታግሶ። ከስነልቦና አንጻር፣ ከጨዋታ ሪከቨሪ አንጻር፣ ከጫና ሪከቨሪ አንጻር አርሰናል ሁሉን ጥያቄዎችን እየመለሰ ያለ ክለብ ሲሆን ኤምሬትስ ላይ ሲሸነፍ አበቃለት በቃ በዚሁ ሊንሸራተት ነው ሲባል ነው ፈጥኖ ነው ሪከቨሪ ያደረገው። ሜንታሊቲው ከፍ ያለ መሆኑን አሳይቷል። የ90 ደቂቃ የጨዋታ ዓላማዎች ምን እንደሆነ ደጋግሞ አሳይቷል። ለዚህ ነው አሁን ለኔ ሲቲና አስቶን ቪላ ፍቅር ከአንደኝነቱ ይልቅ ለዚህ ለሶስተኝነቱ ለሁለተኝነቱና ለአራተኝነቱ የሚቀርቡ ነው የሚመስለኝ። በነጥባቸውም ስትመለከተው ዩናይትድ ቼልሲ ለምሳሌ ለአራተኝነቱ ለሶስተኝነቱ ለሁለተኝነቱ ምስጋና ለካሪክ ወደ ቻምፒየንስ ሊግ ተሳትፎ ትኬት ለመምጣት ከውድቀት እንመጣበታለን። ሲቲም ቪላም ግን እኔ አንደኝነቱን ከሚቀርቡት ይልቅ ለቻምፒየንስ ሊግ ስፖርቱ የሚቀርቡ ነው የሚመስለው። በተለይ ዛሬ ማንቸስተር ሲቲ በሊቨርፑል ነጥብ የሚጥል ከሆነ በቀጥታ ለቶፕ 4 የሚደረገው ትንቅንቅ የበለጠ ፉክክር ውስጥ ይገባል። ከላይ ወደ 9 ነጥቦች ከታች ግን የ3 ነጥብ ልዩነት በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል አሁን የ3 ነጥብ ልዩነት ብቻ ነው ያለው። ስለዚህ ሁለተኝነቱም አደጋ ውስጥ ይገባል ለሲቲ። አስቶን ቪላ ሁለተኝነቱ አደጋ ውስጥ ወድቆበታል ኦሬዲ። ዩናይትድ ትናንት ማሸነፉን ተከትሎ በ3 ነው፣ ከቼልሲ ጋር በ4 ነው። ሊቨርፑል ካሸነፈ 41 ነጥብ ይገባል ለቶፕ 4። ከሁለተኛ ጀምሮ ደረጃውን ለመያዝ የሚደረገው ትልቅ ከፍተኛ ይሆናል። አርሰናል ዘንድሮ እኔ ትልቅ ሻምፒዮን ቡድኖች የትኞቹም ሻምፒዮኖች የራሳቸውን ስራ በመስራት የሌሎቹን ድክመት በመጠቀም ነው ሻምፒዮን የሚሆኑት። አምና ሊቨርፑል ያንን ያደረገው የአርሰናልን መንሸራተት፣ የሲቲን መንሸራተት፣ ቼልሲ ሲጀምር ከፍ ብሎ በኋላ መንሸራተቱን ተጠቅሞ ነው ሊቨርፑል ሻምፒዮን የሆነው። የመጨረሻዎቹ የሊቨርፑል ጨዋታዎች ፈታኝ ነበሩ፣ ግን እድሎቹን በአግባቡ ስለተጠቀመ የ10 ነጥብ ጋፕ ይዞ ሻምፒዮን መሆን ችሏል። እና አንዳንዴ ሌሎቹ ቡድኖች እንዲህ ስለሆኑ የሚለው ነገር አይሰራም። ሌስተር ያንን ታሪክ ሲሰራ እነዚህ ሁሉ ቡድኖች ነበሩ። አርሰናል ነበር፣ ስፐርስ ጥሩ ነበር ያን ሲዝን፣ ራሱ ማንቸስተር ሲቲ፣ ሊቨርፑል፣ ዩናይትድ እነዚህ ሁሉ ባሉበት ነው ሌስተር ሻምፒዮን የሆነው። አርሰናል ቡድኖቹ አሉ፣ በእነዚህ መካከል ሻምፒዮን ሲሆን የአርሰናል ተራ ላይ ሌሎቹ ደካማ ስለሆኑ የሚል ነገር ማንሳት አይቻልም። የዘንድሮ አርሰናል አንዱ ጥያቄ የሚያስነሳው ምንድነው? ብዙ ጊዜ በፕሪሚየር ሊጉ አስደሳች ጨዋታ የሚጫወተው ቡድን አርሰናል ነበር ብዙ ዘመን ላይ። ምን አመጣው? እንደሚታወቀው ሚዜነት ነው ያተረፈው። እንደሚታወቀው ኢንተርቴን የሚያደርግ ቲም ነበር። ምን አመጣ? አሁን ያንን ቀን ዋንጫ መጣ። ባይ ዲዛይን በደንብ በፕላን ነው የተቀነሰው። ኢንድ ቱ ኢንድ እንደዚህ ዝም ብሎ መክነፍ የሚያሳይ ቡድን አይደለም አርሰናል። ያንን በመሰረቱ አጥፍቶታል የሚል ፖዚሽናል ጨዋታ ነው የሚጫወተው እና የሚፈጥራቸው ምድሎች ጥቂት ናቸው። ወደፊት ሞመንቶቹ ይሄ ወደ ኋላም እሱ ላይ የሚፈጠሩ እድሎች ትንሽ ናቸው። አርሰናል ላይ እኮ የሚፈጠሩ እድሎች ትንሽ ናቸው። 17 ብቻ ነው የገባበት። አሁን ከሊቨርፑልና ከኖቲንግሃም ፎረስት ጋር ባዶ ለባዶ ሲወጣ አንድ ሞን ታርጌት ሙከራ አልተደረገበትም። በዛኛው ማቅጣጫ እድል አይሰጥም። ደጋግመን አንስተናል። ዲፌንሱ ኮምፓክት ነው። አማካዩ ከማጥቃቱ በላይ ኤፍሬም ኢንፋሲስ የሚሰጠው መከላከሉን ፕሮቴክት በማድረግም ጭምር። ራይስን ተመልከተው፣ ዙቢሜንዲን ተመልከተው፣ ሌሎቹም ተጫዋቾች ይመጣሉ እና እነዛ ትልቅ እድሎች አርሰናል ላይ ሲፈጠሩ አትመለከታቸውም። ገና ሳይፈጠሩ ነው የተቃራኒ ቡድን ማጥቃትን ለማቆም የሚሞክረው። ፕሬሲንጉ በጣም ጥሩ ነው። የመጨረሻው መከላከል ላይ ከደረሰ ደግሞ ያው ለዛ ሬዲ የሆነ ተከላካዮች አሉ፣ የተግባቡ ግዙፍ፣ የፕሪሚየር ሊጉ የአውሮፓ ምርጥ ጥምረት የሆነ መከላከል አለው የሚል እምነት አለኝና የሚመጡ ተጫዋቾች
ሌላ ማንሳት ያለብን ለብዙ ክለቦች ዝውውሮችን ኢቫሉዌት ስታደርግ አርሰናል ላይ የመጡ ዝውውሮች በጣም ይሰሩ ናቸው። 9 ሁሉም ሂንካፒ የዝውውር የመጨረሻ ደቂቃ ላይ ነው። አሁን ምን ሊያደርግለት ነው እየተባለ ነው ያስፈረመው ሂንካፒ። 9ኛ የሚቀመጥ ማን ይመስላል? 9 ነው አንድሪያ ቤርታ የገዙት ከማይክ አርቴታ ጋር። እንደው ምናልባት ግብ ጠባቂውን ወይ ኖርጋርድን ብታስቀምጥ ነው ማዱኬ ለኔ ማዱኬ ግን ልክ ነው። ትናንት ጥሩ አልነበረም፣ ግን ማዱኬ ደግሞ ግልጋሎቱ ሰፊ ነው። ሀሳቡ ሊጨርስልና ቶፕ ፐርፎርማንስ እኮ ነው፣ ጥሩ ግዢ ነው። ግን ከአርሰናል ቤት መጥተው በጣም ኢፌክቲቭ ከሆኑ ከራሱ ጋር ወዳደር ለኔ ከተሰጠው ሚናና ድል ለምሳሌ ኬፓ እንዳትል ብዙ ሚና የተሰጠው አይደለም፣ ግን አዳኝ ነው እሱ። የራያ ጥሩ ተተኪ ነው። ማዱኬ 9ኛ ማዱኬ ሼፕ ቢደረግ የማዱኬ ችግር ምን መሰለህ? አሁን ቡድን በጣም እንደዚህ ኮምፓክት ሲሆን እንትን ሲል ተሰልፎ ሲገባ ጥሶ ይገባል፣ እድሎቹን ይፈጥራል። የማዘን ማሻማቶቹ ጥሩ ናቸው፣ ግን ኢንድ ኳሱ በጣም ደካማ ነው። ከዛ ውጭ ግን አሁን አንዳንዴ ሳካም የማያደርጋቸውን ነገሮች ያደርጋል፣ ኳሊቲዎቹን። ከዛ አንጻር እኔ ያልገቡትን ልጆች መስጠት የሚሻል ይመስለኛል። እና ግዢዎቹ ሂንካፔ ፔሮ ሂንካፔ ምን ሊያደርግ ነው የሁሉ ተከላካይ ባለበት የመጣው? ማስኩዌራን ገዝቷል፣ ሌሎችም ተከላካዮች አሉ። ምን ሊያደርግ ነው የመጣው የሚል ትችት ነበር። አሁን ምን ያህል ያለ ቦታውም ለዛው በግራ መስመር እየወጣ እንዴት እንደሚያገለግል ተመልከት። ዙቢሜንዲ የአመቱ ምርጥ ግዢ ነው ለአርሰናል፣ ምርጡ ግዢ ነው። የኮሬሽ ምናልባት ይሄ ዋንጫ ሲነሳ የአርሰናል ደጋፊዎች እግር ኳስም በአጠቃላይ ይሄ ዋንጫ ሲመጣ አርሰናል ባለፉት 3 ሲዝኖች ለምን 9 ቁጥር አለማምጣቱን መልሶ የሚያስብበት ነገር ሊሆን ይችላል ብዬ ነው ማስበው። እና እነዚህ ግዢዎቹ መስራታቸው። ሌላው ዴክላን ራይስ ኤፍሬም፣ እኔ ስለዚህ ተጫዋች በበቂ ሁኔታ አልተነገርም። ያው የአርሰናል ምርጡ ተጫዋች ነው፣ ግን አበርክቶ በበቂ ሁኔታ ያልተነገረለት ኮከብ ነው ብዬ ነው እስካሁን ማስበው። ፊዚካል ሴኩሪቲ ይሄ ለተከላካዮቹም ለአጥቂዎችም የሚሰጠው ማጥቃት ላይ ያለው ሚና፣ የጨዋታ አረዳዱ፣ መሪነቱ። አሁን ትናንት ካፒቴን ጋብሪኤል ማጋሌሽ ነው። ሜዳ ውስጥ አብዛኞቹን ትዕዛዞች የሚሰጠው ዴክላን ራይስ ነበር። ቡድኑ በሚፈልገው ቦታ ላይ ሁሉ አለ። የማይፈራው ተጫዋች ነው። ፊዚካሊ ሊደሩ እሱ ነው ብዬ አስባለሁ። እና ዘንድሮ ደግሞ በዙቢሜንዲ መምጣት የበለጠ መጉላት መቻሉ፣ የበለጠ መነሳት መቻሉ፣ ነጻ ፍሪ ሆኗል። በቃ የሚበረው ሜዳውን በሙሉ የሚያካልለው እሱ ነው። ምክንያቱም ኳሱ ከሱ ቢመለስ እሱ ሪከቨር እስኪያደርግ ድረስ የሚሸፍን ሌላ ኮከብ አለ፣ ዲፌንሱን የሚከላከል ኮከብ አለ። እና ፖሴሽን ሲነጥቅ አርሰናል የተነጥቀውን ኳስ ብዙ ጊዜ በመንጠቅ ደረጃ የሚገኘው ተጫዋች ነው። ከዲፌንሶቹ ጋር ያለው መግባባት ትልቅ ነው እና በተለይ ዴክላን ራይስ ዘንድሮ በተለየ ሁኔታ መነሳት አለበት ብዬ አምናለሁ። ይሄን ሁሉ አድርጓል አርሰናል። የሚቀረው አሁንም ልክ ሚካኤል አርቴታ የተናገረው ነገር ነው። ዋንጫውን እንዳላነሳ ማሰብ ነው። ተጋጣሚዎችህን እንዳራክ ማሰብ ነው። ጌም ባይ ጌም፣ ጨዋታ በጨዋታ በ90 ደቂቃ አፕሮች ማድረግ ነው። ትደርሳለህ። እየደረሰም ይመስላል አርሰናል። ያው ከኖርጋርድና ማስኬራ ጋር ከአርሰናል ግዢዎች ያው ማስኬራ ማጋሊሽና ሳሊባ እያሉ ስለማይሰለፍ ወደ ኢቫሉዌሽን አታመጣው፣ ግን በተሰለፈበት ጨዋታ ደግሞ ፐርፌክት ነው። ለዚህ ነው ማዱኬ 9ኛ ነው የምለው። ኖርጋርድ ራይስና ዙቢሜንዲ ባሉበት ቦታ ላይ ሊሰለፍ አይችልም በየትኛውም መንገድ። ጋፖች እንኳን ሲኖሩ እንደው አርቴታ እድል ቢሰጠው ከጫና ለማውጣት ቢባልም በጣም ጥሩ ተተኪ ነው። ኖዋኔሪ ወደ ማርሴይ በውሰት ሲሄድ መጫወት ስላለበት ነው እንጂ ቤስት ታለንት ነው ከአርሰናል አካዳሚ የተገኘ። በጣም ወደ ሚድፊልድም ገብቶ መጫወት እንደሚችል እድል በተሰጠው የሊድስ ጨዋታ አስታውሳለሁ። በሲዝኑ ኪክ-ኦፍ ኤምሬትስ ላይ በነበረ ጨዋታ ላይ እንደ ሚድፊልድ ተጫውቶ ልክ እንደ ኦዴጋርድ ተጫውቶ አይተነዋል። አርሰናል ዴብዙ በጣም ሰፊ በመሆኑ እንደ ማክስ ዶመን አይነት ራሱ ይሄ ለጋምብል የምትጠቀማቸው ወንደር ኪዶችም አሉት ገና እድሜያቸው 16 የሆኑ ግን ሜዳ ላይ ካየናቸው ተጫዋቾች በጣም በግዢ ደረጃ ማስኬራ ድል ሲሰጠው በትልልቅ ጨዋታዎች ላይ ዋናው በቃ ይሄ የዛ የአርሰናል ኮንክሪት ግላዲያተሮች
ተተኪ ሆኖ በተጠንቀቅ ያለው ነው። ሄንካፔ ቨርሳታይል መሆኑን ደጋግሞ እያሳየን ነው። ሴንተር አፍ ነው ግን ሌፍት ባክ ሲሆን ካላፊዮሪ በሌለበት ጨዋታ ላይ ምን እንዳደረገ እያየን ነው። የዛ አካባቢ ዊክ ሊንክ የሚባለው ስኬሊ ነው ግን ያንግ መሆኑን እንዳንረሳ ገና ልምድ ሲያገኝ ምን እንደሚያመጣ በተለይ በማጥቃት እንቅስቃሴው መከላከሉ ላይ ነው ድክመት ያለው። ኖርጋርድ በሊጉ እድል እንዳይሰጠው ራይስን አታስቀምጥም። የሚጎዳም አይደለም። የአርሰናል የልብ ምት ነው። ዋናው እስትንፋስ ሞተር ነው። ዙቢሜንዲ ሌላው አሻራ ነው። ከዚህ አንጻር ቤንች ላይ ያለው ሌላው ጥሩ ተተኪ ነው። ዴቭዝ ምን ያህል የሻምፒዮን ቡድኖች ዋልታና ማገር እንደሆነ በአርሰናል እያየን ነው። አርሰናል በ14 የተለያዩ ተጫዋቾቹ አማካኝነት 49 ጎሎችን አግብቷል። በሊጉ 17 ብቻ ነው የገባበት። 49 ከትናንትናው 3 ጋር በ14 የተለያዩ ተጫዋቾቹ። ስለዚህ ከአጥቂ 20 ጎል ገና በመጀመሪያ ሲዝን አንድ አመት ባልሞላው ዮከሬስ በተባለ በጣም ሳተና መጠበቅ የለብም። ቦታ እየያዙ አርሰናል ሎንግ ቦሎች ሲጣሉ በደረቱ በጭንቅላቱ ለማውረድ የሚያደርግበት ጥረት እኔ የመድፉ ስነ ልቦና ደጋፊው ጋር ነው አሁንም ፍቅር ጥርጣሬ ያለኝ። ደጋፊው ጋር ነው ያለማመን ይሄንን ቡድን ያው ይጠበቃል። ያለፉት አመታት የነበሩ በጣም ሪግሬት የሚያደርጉት ነገሮች ጸጸቶችና ቁጭቶች ሊሆኑ ይችላሉ። የዘንድሮ ቡድን ግን በጣም ይለያል። ጉዳት የማያሰጋው ነው። ሳካን የመሰለ ተጫዋች ኦዴጋርድን የመሰለ ተጫዋች አልነበረውም ትናንትና። ግን ችግር የለም። ዋናዎቹ ተጫዋቾች በተጎዱበት ሰዓትም ኖ ፕሮብለም ተብሏል እኮ። ሳሊባም ሳይኖር ማጋሊ ሳይኖር አይተናል። ከነ ክፍተቱ ከነ አደገኛ ክፍተቱ በቀሪዎቹ 3 ወራት በጣም ክሪቲካል በሆኑ የፌብሩዋሪ አጋማሽ ኤፕሪል እና ሜይ የመጨረሻዎቹ ወራቶች ላይም እንደ ራይስ፣ ዙቢሜንዲ፣ ማጋሊሽ፣ ሳሊባ፣ ራያ አይነት ተጫዋቾች ይሄ ሙሉ ከጉዳት ነፃ ሆኖ መቀጠልን ነው ያው የአርሰናል ደጋፊዎች ጸሎት ማድረግ ያለባቸው። ከዛ ውጪ የአርሰናል ቤስት ኢሌቨን ላይ ዮከሬስ የመጀመሪያው ተመራጭ ነው ያለምንም ጥርጥር መሆን ያለበት። በጋብሪኤል ጂሰስም በካይ ሃቨርትዝም የምትጀምርበት አይደለም። በተለይ አርሰናል በፕሌይኦፍ ጨዋታዎችም የፕሌይኦፍ መልክ ስላለው ቡድኑ ይሄ ተጫዋች ሙቭመንቱ ወርክ ሬቱ በፍጹም ከዚህ በፊትም ደጋግመን አንስተናል ከካይ ሃቨርትዝና ጋብሪኤል ጂሰስ ጋር ሊወዳደር አይችልም። የአርሰናል ተጋጣሚዎች የበለጠ ተከላካዮች ፎከስ የሚያደርጉት ዮከሬስ ላይን አፕ ላይ ሲኖር ነው። ከዛ ውጪ ኳስ ካቀበልከው ጎል ያደርጋል። ፍቅር ፐርፌክሽኑ ፔናልቲ ቦክስ አካባቢ ሴንተር የተደረጉ ኳሶችን ጎል ያደርጋል። 50-50 ኳሶችን ጎል እንደሚያደርግ የሊድሱ ጨዋታ ማሳያ ነው። ማርቲኔሊ ከቀይ መስመር በቀጥታ ያሻማውን 50-50 ነው። ፐርፌክት ፓስ አልነበረም። ትናንትና ተቀይሮ ከገባ በኋላም 2 ኳሶችን ሲያስቆጥር ለመረቡ በጣም ቅርብ መሆኑ ማሳያ ነው። ጋብሪኤል ጂሰስ ትሪክ አለው። ብራዚላዊ ነው። የሳምባዎቹ ልጅ ነው። ነገር ግን ይሄ ተጫዋች በመጨረሻዎቹ 20 ደቂቃዎች 15 ደቂቃዎች የምትጠቀመው ነው። ከረፍት ከጫና ከምን አንጻር አርቴታ የወሰዳቸው እርምጃዎች ሊሆኑ ይችላሉ። እንደ አንድ ጋፕ ግን የሚታየው የዩናይትድ ጨዋታ ላይም ጂሰስን ቤስት 11 ሲያስገባው የነበረ ክፍተት አንድ ጋፕ ለነማጓየር ሰጥቷል። ረፍት ነው። በትናንትናው ጨዋታ ላይም ዮከሬስ ከገባ በኋላ የሚያደርጋቸውን ነገሮች ስታይ የማይነኩ ከሚባሉ የመድፉ ቤስት 11ዎች መካከል አንዱ ይመስለኛል ቪክቶር ዮከሬስ። ወደ ዩናይትድ ወደ ማንቸስተር እንመጣለን። የቪክተር ዮከሬስን ጉዳይ እንደዚሁ ወደፊት በደንብ እናነሳዋለን። አንዳንዴ ግን ቤንች ሆኖ መግባቱ ለራሱ ደግሞ ጠቀሜታ ነው። ምክንያቱም አንዳንዴ አንድ ፉክክሩን፣ ሁለት ደግሞ የምንድነው የበሬውን ምስጋና ወስደው ፈረሱ ትባላለህ። ምክንያቱም 87 ደቂቃ ፊዚካሊ ይታገልና ብቻውን ተቀይሮ የሚገቡ ተጫዋቾች ጎል ያስቆጥራሉ። ከዛ እሱ ጎል አለማስቆጠሩ ነው የሚታየው ኤፍሬም። አሁን ግን ባትሉ ካለፈ በኋላ እሱ ሲገባ ለምሳሌ ቡድኖች እየወረዱ ሰከንድ አፍ ሲገባ የተጫዋቹ ይሄ ፊዚካሊ የሚያደርገው ትግል እየቀነሰም ይመጣል። ወደ ጎሎች ፎከስ የሚያደርጋል። ስለዚህ ሻርፕነሱ ይጨምራል እና ይታያልም ባይነኝ። እኔ ደግሞ አይተህ ከሆነ እሱ ሲወጣ ጋብሪኤል ጄሱስ በሆኑ አጋጣሚዎች ጎል ሲያስቆጥር ነው ካምፔኑ የተጀመረው። በጄሱስ መጀመር አለበት የተባለው በዛ ምክንያት ነው። እና አንዳንዴ ለተጫዋቹም እንዲህ አይነት ነገሮች ጫናን የሚቀንሱ ይሆናሉ። የበለጠ ጠንካራ ሆኖ እንዲመጣ የሚያደርጉት ይሆናሉና በዛም ደረጃ ማየት ይቻላል። ወደ ማንቸስተር ስንመጣ እንግዲህ ሁሌም እንደምንለው ማይክል ካሪክ ያደረገው ምንድነው? ተጫዋች አስፈርሟል። ምንድነው በማንቸስተር ዩናይትድ እየሆነ የመጣው ነገር ምንድነው? 12 ነጥቦች ኤፍሬም፣ 14 ጨዋታዎች ድል፣
አራቱም ደግሞ ከባድ ጨዋታዎች ናቸው። በነገራችን ላይ ማንቸስተር ሲቲ፣ አርሰናል፣ ፉላም እንደገና ስፐርስ በተለምዶ ቶፕ 6 ከሚባሉ ቡድኖች 3ቱን አሸንፏል። ፉላም እንደዚህ ሚድ ቴብል ላይ ያለ ግን ትልልቆችን የሚፈትን ቡድን ነው። አራቱንም አሸንፏል። አምና ከአራት ጨዋታዎች 4 ነው ያሸነፈው ስፐርስ ማንቸስተር ዩናይትድን 4-0 የሳን ማሜሱን ዩሮፓ ሊግ ፋይናል ጨምሮ። ያ የስፐርስን እንደ ልብ የሚያሸንፍበት ዘመን ተደምድሞ ነበር። ራሱ ቶተናም ነው ዩናይትድን ያሸንፍ የነበረው። ኤግዛክትሊ ያ ዘመን አብቅቶ ነበር። ትናንትና ዩናይትድ እኔ ሮሜሮም ከመውጣቱ በፊት በቀይ ካርድ በትክክለኛ ቀይ ካርድ ከመውጣቱ በፊት ማንቸስተር 3-0 መምራት ይችል ነበር። በትንሹ 3-0 በተጠናቀቁ ጎሎች መምራት ይችል ነበር እና ቀይ ካርዱም አልነበረም ዲፍረንሱ የትናንቱ ጨዋታ ላይ። ከመጀመሪያው ደቂቃ ጀምሮ ዩናይትድ ባለፉት 3 ጨዋታዎች ላይ የነበረውን ይሄ ስነ ልቦና የበላይነት መምጣት መከሰት አዲስ ዩናይትድ መጥቷል የሚለውን ነገር በሚያጠናክር አፕሮች ነው የመጣው። ቤስት 11ኑ ተመሳሳይ ነው። አሰላለፉ ተመሳሳይ ነው። የዩናይትድ ያጫወት ኮንፊደንስ ተመሳሳይ ነው። እድሎችን ፈጥሯል። ትናንት እንደውም ልዩነቱ ምንድነው? ክሊኒካል አይደለም። በአርሰናሉ ጨዋታ ላይ 3 እድል ነው ያገኘው፣ 3 ጨረሰ። በፉላሙ ጨዋታ ላይ ድሎቹን የተጠቀመ ቡድን ነበር። የማንቸስተር ሲቲ አይነት አባካኝነት የነበረበት ጨዋታ ነው። በማንቸስተር ሲቲ ጨዋታ 2 ጎል ተቆጥሯል። ግን ባለፈውም ተናግረናል 6-5 ያ ባሎቶሊ ዋይ ኦሎይስ ያለበት የ6-1 ድል አይነት ኦልድ ትራፎርድ ላይ የተመዘገበውን ማንቸስተር ሪቨርስ ሲቲ ላይ ማስመዝገብ ይችል ነበር። 3ቱ የተሻሩ ናቸው በቫር እና ብዙ የባከኑ ኳሶች ነበሩ። ትናንት ዩናይትድ በመጀመሪያው አጋማሽ ላይ አባካኝ ነበር። ሁለተኛው አጋማሽ ላይ ደግሞ ሞር ኮምፓክት የሆነውን ስፐርስን ለመስበር ትንሽ ጊዜ ፈጅቶበታል። ግን በየትኛውም የጨዋታ አጋጣሚ ላይ ማንቸስተር በዛ ጨዋታ ላይ ተቸግሯል የምትልበት አጋጣሚ አልነበርም ማለት ይቻላልና ማይክል ካሪክ አንደኛው ክሊር የሆነ ማንቸስተር ዩናይትድ ይሄ በገባ ቁጥር ወሬ የምታወራው እንዴት ነው የሚጫወተው፣ ተጫዋቾቹ ለምንድን በዚህ ልክ ግራ የሚጋቡት ምናምን የምትላቸው ጥያቄዎች እንዳይኖሩ አድርጓል። አሁን ቡድኑ የሚጫወትበት መንገድ ክሊር ነው። ሚናቸው በጣም ግልጽ ነው እና አንዳንዴ ይሄ በጣም ማፈላሰፍ ግራ ተጫዋቹን ቀኝ ማምጣት፣ የመሀል ተጫዋቹን ወደ ኋላ መሳብ ወይ ወደፊት መውሰድ ብዙ እንትኖች ላይ ፈልግ ይችላል። አንዳንድ ጊዜ እግር ኳስ እኔ ማይክል ካሪክ አመጣው ብዬ የማስበው ሲምፕል ማድረግ በጣም ውስብስብ የነበረውን ታስክ ለተጫዋቾቹ የሚሰጠውን እንዲጫወቱ የሚፈልግበትን መንገድ ፕሬስ ኮንፈረንስ ላይ የሚገለጸውን ማንቸስተርን በውስብስብ መንገድ እንደዚህ እዚህ ያደርሰዋለሁ የሚለው መንገድ በአጭር ቃል እንዲህ ተጫዋቱ በሚል ክሊር ኢንስትራክሽን ግልጽ መመሪያ ለተጫዋቾቹ ነጻነት የሰጠ ነው የሚመስለኝ። ከዛ ውጪ ዩናይትድ አንድም ተጫዋች አላስፈረመም። አንድም ተጫዋች እንደው ከጉዳት እከሌ ስለተመለሰ ነው የምትለው ሞመንት የለም። እከሌ ከጉዳት 3-4 ተጫዋቾች ተጎድተው ነበር፣ እነሱ ስለመጡ ነው። ያኛው አሰልጣኝ አልነበሩትም፣ ካሪክ አለው የምትለው ነገር የለውም። ስለዚህ አንዳንድ ጊዜ በዝምታና በግልጽነት ቡድኑን የመምራት ኳሊቲ ነው ብዬ ነው የማስበው እንጂ ማንቸስተር ውስጥ ምንድነው የተለወጠው? ኮቢ ማይኖን ላየ አሞሪም ባለበት ባይታሰር እንኳን እጅ መስጠት ነበረበት። ኮቢ ማይኖን ብቻ ላይ ኮቢ ማይኖን ላይ ይህንን የመሰለ ታለንት ከአሞሪም ጋር ቢሆን ጃንዋሪ 30 ሚድ ሲዝን ሳይጠናቀቅ ለሌላ ክለብ ተሽጦ ነበር። ይህንን የመሰለ የካሪንግተን ታለንት ዩናይትድ በጣም ባለፉት 3 ጨዋታዎች ማለትም ከትናንትናው የቶተናም ጨዋታ በፊት ሲቲን፣ አርሰናልን፣ ፉልሃምን ሲያሸንፍ ትናንትና እንደገና ቶተናምን ሲያሸንፍ ማሸነፉ አይደለም 12 ነጥቦችን መሰብሰቡ አይደለም። ከድሉ በላይ ፍቅር ማንቸስተር መቃኘት ያለበት በምን አይነት ቅርጽ ነውና እግር ኳስ ሲስተም ለተጫዋቾቹ አቅም በሚሆን ደረጃ ስልጠና ምን ማለት እንደሆነ ሞደርን ዴይ ላይ ተጫዋቾች የአሰልጣኞች ችግር እንደሆነ ዩናይትድ ምክንያቱም ማንቸስተር የነበሩ ትልልቅ አቅም ያላቸው ተጫዋቾች ከዩናይትድ ሲለቁ በጣም ቶፕ ይሆናሉ። ማንቸስተር 0-0 ይሆናሉ። ለምን? ወደ ተጫዋቾቹ የሚሄዱ ብዙ ኃጢያቶች ነበሩ። ሌዚ ላስ ከመባል ደርሷል። አዎ ዩናይትድ በጣም ሌዚ ተጫዋቾችን አስፈርሟል።
እንደነ ማርሻል አይነት ሰኞ ፊቶችን አይተናል። እንደነ አንቶኒያውን በሪያል ቤቲስ የተሻለ ነገሮችን አድርጓል። አማድን ካሪንግተን ትልቁ ታለንት ነው። ራሽፎርድ ከቫናል ጀምሮ ድል የተሰጠው አሁንም ካሪክ እንዲመለስ የሚፈልገው ግን እሱ በባርሴሎና ቢቆይ እንደሚመርጥ እየተናገረ ይገኛል። የግሪንውድ ከራሱ የግል ባህሪ ጋር በተያያዘ ግን ምን አይነት ቤስት ታለንት ካሪንግተን እንዳልደረቀ ማሳያ ነው። ከነ ኒኪበት፣ ፖል ስኮልስ፣ ራሱ ዴቪድ ቤካም፣ ሁለቱ ኔቭሎች የፈርጊ ቤቢስ አሻራ ማግስት ማንቸስተር ትልቁ የዓለማችን እግር ኳስ ክለብ ነው። ካልቸር አለው፣ ክለብ ትራዲሽን አለው፣ እሴት ባህል አለው፣ አጫወት አለው፣ የአሸናፊነት መንገድ አሉ። እነዛ ትሮፊዎች የመጡበት የጨዋታ ቅኝት እልፍ ደጋፊዎችን ሲያፈራ ደጋፊዎቹ ታምነው ክለቡ ዝቅ ከፍ ሲል ወድቆም ከፊት ያለው ክለብ ሲሆን ቁልቁለቱንም ሲያፈጠን እንደ ታሪኩ ውሎ ማደር ሲሳነው ማንቸስተር ዩናይትድ ከደጋፊው ፕራይድ ጋር የሚጓዝ ክለብ ያልሆነበት ምክንያት ያው የታወቀ ነው። በሃይራርኪው ምክንያት ነው፣ በአስተዳደሩ ነው፣ ነጋዴ ባለቤት ስላለው ነው። ከዛ በኋላ ደግሞ ቢያንስ ለደጋፊው ሞራልና ከፍታ የሚጨነቅ እግር ኳሳዊ ቅኝትን የሚያመጣ አስተዳደር የለውም። እግር ኳሱን የሚመራ የራክትሊፍ አስተዳደር ሲመጣ የእግር ኳስ ቴክኒካዊ ጉዳዮችን ለማሟላት ነበር የመጣው። ከግሌዘሮች የባሰ እብድ ነበረ። ቴናግን አቆየ፣ ተሳሳተ። በኤፍኤ ካፕ አጨበረበርቱ ሁሌን ያነሳታለሁ። በ116 ቀናት አባረረ። 200 ሚሊዮን ዩሮ በጀት አወጣ፣ ተጨማሪ ተጫዋቾችን ገዝቶ ማለት ነው። ከዛ እንደገና ሌላ ክሪቲካል ውሳኔ ተላለፈ። አሞሪም ላይ ሙሉ ፓወር ሰጡት። ስህተታቸውን ለመሸፈን ከአሞሪም ጎን ቆሙ። 3 አመት በትንሹ እንደሚያስፈልገው ደጋግመው ሰውየው ተናገሩ፣ ሰር ጂም ራትክሊፍ። አሰልጣኙ ግን ራሱን አባረረ። ሞደርን ፉትቦል ላይ ግትርነት። ካሪክ ሲመጣ ክለቡን ያውቀዋል፣ የክለቡ ሌጀንድ ነው። ማንቸስተር ሪሶርስ እንዳለው፣ የተጫዋቾች አቅም እንዳለው፣ የተጫዋቾች ዴብዝ እንዳለው እየባከኑ የነበሩ ለተጫዋቾቹ የሚሆነውን ሲስተም ፈጥረህ አቅማቸውን አውጥተህ በነፃነት ሜዳ ላይ በደስታ እንዲጫወቱ ታደርጋለህ እንጂ ወደኔ ሲስተም ነው አትልም። 16 ወር ሲቆይ ሲስተም 3-4-3 ተጫዋቾችን በተለያየ ሜዳው ዲፓርትመንት ሚና ግራ የገባው ቡድን አድርገህ። ለዚህ ነው የፖርቹጋል ወፈፌ ብድምለው። ወደ ባክፎር ሲመለስ በሁለት 6 እና 8 ቁጥሮች ካዜሚሮና ማይኖ ሲጫወት ብሩኖ ትክክለኛው 10 ቁጥር ቦታ ላይ በነፃነት ሲፈስ ራይት ዊንግ ሌፍት ዊንግ ሲኖረው ራይት ባክ ሌፍት ባክ ሲኖረው 70 ደቂቃ ላይ ነው ቅያሬ የሚጀምረው። የፈርጊ ስታይል ነው። ላይን አፕ አይነካም፣ ውህደት ይፈጠራል፣ ቤስት 11ኑ ይታወቃል። በዛ ውስጥ ነው ማንቸስተር ዩናይትድ በጣም ጥሩ አሰልጣኞች፣ በጣም አቅም ያላቸው አሰልጣኞች ፍቅር 16 ወር ቤስት 11ናቸውን እንዴት አይለዩ? 2 ወር 3 ወር በቂ እኮ ነው። ካሪክ ቀድሞ ስለሚያውቀው ሌት ተቀን ስለሚከታተለው ስለሚወደው ይሄንን ክለብ ፍቅር የዩናይትድ ላይንአፕ ለማውጣት 10 ቀን አልፈጀበትም። የመጀመሪያው ላይንአፕ ሲቲ ላይ ወጣ፣ ቀጥሏል አርሰናል ላይ። ከዛ ዶርጉ ሲጎዳ ኩና ገባ። 70 ደቂቃ የሚጀምረው ማቲያስ ኩናን የመሰለ ታለንት ወደ ቤስት 11 የመጣው ዶርጉ ስለተጎዳ ነው። ከዛ እንደገና ትናንትና ቀጥሏል። ቀጣዩ ጌም ላይ ማንቸስተር ዩናይትድ ሴንተር አፍ ላይ ማን ነው የሚሰለፈው? ማጓየርና ማርቲኔዝ። ራይት ባክ ማን ነው? ዳሎ። ሌፍት ባክ ሾው። ቡድን ሲቃኝ እንዲህ ነው ፍቅር። አርሰናል ማጋሊስ፣ ሳሊባ፣ ዩሊያን ቲምበር፣ ካላፊዮሪ፣ ዙቢሜንዲ፣ ራይስ እንደምትለው። ሚድፊልዱ ላይ ካዜሜሮ ማይኖ አሉ። በቃ ግልጽ ነው። በቃ አንተ ያልከው አንቾሎቲ እግር ኳስ ሲምፕል ነው ፍቅር። 16 ወር አንድ ግራ የገባው አሰልጣኝ 16 አይደለም እኮ 66 አይነት አሰላለፍ አይተን ዛሬ ማን ነው ሴንተር አፍ የሚሰለፈው ትላለ። ዩናይትድ ጨዋታ ጀምሮ ኳስ ሲያሳድድ ሲጋጋጥ ሜዳው ሰፊ ሆኖ ኳስ የሚያባረረው ቡድን ሆኖ ታያዋለ። ብሩኖን ሴንትራል ሚድፊልድ እናየው ነበር። የሚባክን ታለንት ሆኖ ካዜሜሮ ከማይኑ አይሰለፍም ብሎ ማይኑን የመሰለ ታለንት ከካሪንግተን የመጣ ታለንት ለሌላ ክለብ ለማሳለፍ ጫፍ የደረሰ ክለብ ነበረ። አሁን ዩናይትድ ቅርጹ የሚታወቅ አሰላለፉ የሚታወቅ የሚጫወትበት መንገድ የሚታወቅ የክለብ ትራዲሽኑን ይዞ በድል አሸናፊነት የተቃኘና ተጫዋቾቹ በነፃነት አቅማቸውን እያወጡ ይገኛሉ። የካሪክ ቦል ይሄ ነው ፍቅር። የካሪክ ሲምፕል ስትራቴጂ በቀላሉ ስትራክቸር ነው። በቃ ባክ ፎር አለው ስታይል 4 ፎር ማጓየር ከማርቲኔዝ ሉክሾ ዳሎ
ዲዮጎ ዳሎ በጣም የሚተች ተጫዋች ነበር። ቀኝ እግሩ ጨዋታው ዩናይትድ በተጫወተ ቁጥር ዳሎ መቼ ነው ከዚህ ክለብ የሚለቀው የሚል ደጋፊን አስታውስ። አሁን ተሻሽሎ አይደለም እኔ ዳሎ ግን በትክክለኛው ቦታ ላይ በቦታው ሲጫወት ተፈጥሯዊ ቦታው ማይኑ ካዝሜሮ ይሄ ደብል ፒቮት አንዳንዴ ያን የብራይተኑ ልጅ የካሜሩኑ ልጅ አንዳንዴ አዳም ዋርተንን ከሊ ካልመጣ በስተቀር የማንቸስተር ሚድፊልድ አይስተካከልም። ከውጭ 6 ቁጥር ካልመጣ በስተቀር ነበር እንደው አሞሪም ቢገዙለት 6 ቁጥር ካልሆነ በቃ ችግር የለም የሱ ችግር አይደለም 6 ቁጥር አላስፈረመለትም የሚል ነበር። ራሱ የማይኖና የካዝሜሮ ጥምረት ምን እንደፈታ የማይኖን ታለንት ይዘህ ተመልከት። ዶርጉ የዚህ ሲዝን የሁሉም ክለቦች ፍሎፑ ተጫዋች ለማንቸስተር ማይመጥነው ተጫዋች ተባለ። ሄድ ላይ ነው የሆነው ሲጎዳው ማንቸስተር ወሳኝ ተጫዋቹን አጣን የተባለው። ፓትሪክ ዶርጉ በሱ መውሰድ ትችላለህ። ብራያን ቤሞ እና አማድ ዲያሎ አንድ መስመር ላይ ነበርኩ የሚጫወቱት ተመሳሳይ ሚና። አማድን ራይት ባክ ዳሎ ቦታ ላይ ቤሞ ራሱ እኮ የሚጫወተው በብዛት አማድ ቦታ ላይ ነበር፣ ግን ሪስፖንሲቢሊቲው ተሰጠው ሴንተር ላይ እንዲጫወት ድራይቭ ስለሚያደርግ በገባ ቁጥር ጎል እያስቆጠረ ነው። የመጀመሪያ የሚመርጠው ቦታ ስላልሆነ ክፍተቶች አሁንም ታይበታል፣ ግን በተጫወተ ቁጥር በኮንፊደንስ ጎል እያስቆጠረ ነው። ጥሩ ግዢ ብሩኖ ፈርናንዴዝ ተመልከት፣ ጎሎቹን መፍጠር ጎል ማግባት ያ በቃ ወደ ሳውዲ አለመሸጡ ማንቸስተር ዩናይትድ ስህተት ነው የተባለ ሁሉም ነገር ስለ ተጫዋቾቹ ነበር። ብሩኖ ላይ ሁሉም ነገር ስለ ተጫዋቾቹ ነበር እና አሁን ስትራክቸሩ ሲመች የተጫዋቾቹ ችሎታ ነበር። ተጫዋቾቹ ሲባክን የነበረ ታለንት ራሳቸውን አገኙ፣ ኮንፊደንሳቸውን አገኙ። በማንቸስተር ልዩነቱ ይሄ ነው። ይሄን ደግሞ ያደረገው በጣም ይሄን ማድረግ በእግር ኳስ ከባዱን ነገር ማቅለል ነው። ከባዱን ነገር ውስብስብ መንገድ በሆነ መንገድ ሳይሆን ከባዱን ነገር ቀላል በሆነ መንገድ መስራት ነው። ቀላል ፈታኙ ብለው የሚያስቡ ተናጋሮች አሉ ኤፍሬምና እግር ኳሱን ማቅለል ነው ከባዱ ነገር እና ካሪክ ያደረገው በጣም ከባዱን ስራ ነው ቀላል ያደረገው እና በዚህ ምክንያት ውጤቶቹ መጡ። ውጤቶቹ ሲመጡ ደግሞ በስታይል ጭምር ነው። አርሰናል እኮ ቅድም እያወራን ነበርኩ። ኤምሬትስ ላይ አርሰናልን ማሸነፍ ከባድ ነው። 6 አመቱ ነው ማንቸስተር አርሰናልን ካሸነፈ 8 በ8 አመታት ውስጥ ማንቸስተር ኤምሬትስም ኦልድ ትራፎርድም አርሰናልን አያሸንፍም። የተጫወተበት ቡድን ስታይል ባለው መንገድ አሸንፋል። ማንቸስተር ሲቲ ብዙ ደክሞ ማንቸስተር የፔፕ ጓርዲዮላ ቡድን ደክሞ ብዙ ጊዜ የሊግ ጨዋታዎች ላይ ሲቲ ዶሚኔት አድርጎ ነው የሚያሸንፈው። በእርግጥ ያሸነፈባቸው አጋጣሚዎች አሉ። ዩናይትድ ደካማ ሆኖ ሲቲን ያሸነፈባቸው ደርቢዎች አሉ። ግን ይሄኛው ማንቸስተር ሲቲን ያሸነፈበት መንገድ ግን በጣም የተለየ ነበር እና ውጤቶቹ የመጡት ለኔ በጣም ከባድ የሚባለውን ስራ ቀላል አድርጎ ለተጫዋቾቹ በመግለጹ ነው የሚል የግል እይታ አለ ማይክል ካሪክ እና አይ ቲንክ 4 ሲዝንን ዲፋይን አያደርግም። አሁንም የማወራው በቂ ነው፣ ድሉ በቂ ነው። ማይክል ካሪክ የሆነ ሚራክል ሰርቷል አይደለም፣ ግን ማንቸስተር ዩናይትድ ተጫዋች እንደነበረው ቡድኑ ስትሮንግ እንደሆነ አይደንቲቲ ሊኖረው ይችል እንደነበረ ብዙ የሚያስጨንቁትና ለሽንፈት የሚዳረጉት ችግሮች ደግሞ ሊስተካከሉ ይችሉ እንደነበረ ግን በአጭር ጊዜ ውስጥ አሳይቷል። በሚስተካከሉ ችግሮች ነው ፌል ሲያደርግ የነበረው የሚለውን ነገር ግን ካሪክ ማሳየት ችሏል። የሬድ ዴቪልስ ዲኤንኤ የማንቸስተር ዲኤንኤውን ለመመለስ ታሪክም አሸናፊነትም ዋንጫዎችም ወርቃማ ታሪኮችም እልፍ ዘመን ተሻጋሪ ታማኝ ደጋፊዎችም ከነብደታቸው ያሉት ነው። አስተዳደራዊ ቀውሱ ብቻ ነው ፍቅር የዩናይትድ ፈተና ሆኖ የቆየው። አንዳንዴ የማንቸስተር ተጋጣሚ ግሌዘሮችና ራክትሊፍ ናቸው። ወደፊት በጠላቶቹ የሚመራ ይመስለኛል እኔ በማይወዱት ግን በጣም አትራፊ ስለሆነ ዩናይትድ የማይነጥፈው የገንዘብ ማተሚያው ማሽን ስለሆነ በባለቤቶቹ እግር ኳስን ያለማወቅ ሽቀላው ግን በጣም አትራፊ ስለሆነ ግን ዩናይትድ ዲኤንኤው መቃኘት ያለበት በቀላሉ በዚህ መንገድ ነው። ሪሶርስ አለው። ተጫዋቾቹ በብዙ ሚሊዮን ፓውንዶች የመጡ ናቸው። እዛውም ያለው ሪሶርስ ከአካዳሚ ታለንት፣ ከክለብ ትራዲሽን፣ ከጨዋታ ስታይል ቅኝት ዩናይትድ 4 ጨዋታዎች ናቸው። ካሪክ ሽንፈት ይጀምራል። በእግር ኳስ የማይሸነፍ የለም።
ኦሌ ሶልሻየር 17 ጨዋታ አሸንፏል ቢሰጠው የሚሉ ሐሳቦች ሁላ ብዙ የተምታቱ ነገሮች አሉ። ካሪክ እንዲህ አለማድረጉ እኮ የተሸነፈ ይጀምር እንዴ ታዲያ? አይደለም በጥሩ የጨዋታ ቅርጽ ዩናይትድ መቃኘት ያለበት በዚህ መንገድ ነው በማለት ስታይል ቱ ፕሌይ እንዴት መጫወት እንዳለበት ማንቸስተር አሳይቶ በፍጥነት የቡድኑን ዲኤንኤ ለመመለስ የነገው ማንቸስተር ዩናይትድ በታሪካዊ እሴትና ባህሎቹ ላይ ተመስርቶ ነው የሚገነባው ብሎ ከማይኖ የሚጀምረው ሌሎች የክለቦቹ የተበተኑ የአካዳሚ ታለንቶችን ጭምር ለመሰብሰብ የወጠነውን ማንቸስተር ዩናይትድ ማሳየት ዩናይትድ ወደ መንበሩ ወደ ንግስናው ወደ ለመደው ከፍታው መመለስ ካለበት ሲቃኝ እንዲመሆኑን አንድ ሌሰን ሰጥቷል። ታሪክ ማሸነፉ አይደለም ፍቅር ቀጣይ ተሸንፎ ያ ሰውዬ ጸጉሩ ሊቀጥል ይችላል ከነ ጎፈሬነቱ ያ ከመጣ ግን ይሄን ሰውዬ አግቶ መላጨት ነው ለምሳሌ ዩናይትድ ከርስ መሆን የለበትም። ዩናይትድ በተጫወተ ቁጥር ረስ ይሆነ ነው ረስ ይሆነ ነው። አሁን ከክለቡ በላይ እድሜ ለአሞሪም ተባብሮታል። ፍቅር እድሜ ልኩን አይቆረጥም ነበር አሞሪም ቢኖር እዚህ ክለብ ይሄ የ42 ኪሎ ሜትር ማራቶን ያህል ይረዝም ነበር ጸጉሩ እግሩ ጋር ነበር የሚደርሰው። ካሪክ ባራ ጨዋታ ሳጥሮታል። ዩናይትድ ሮብ ከዌስትሃም ተጫውቶ ነጥብ ቢጥል ተመልሶ ካውንት ዳውኑ ከአንድ ከጀመረ እውነተኛ የዩናይትድ ደጋፊ ከሆነ ፍራንክ ኤሊት ራሱን ሲላጭ ማየት አለብን። እሱ አይደለም አጀንዳ መሆን ያለበት ለምሳሌ የክለቡ ከርስ መሆን የለበትም። እሱ እኮ ሌላ ጉዳይ ሆኗል። አሁን ቢዝነስ ነው ሌላ። ግን ካሪክ እመነኝ ዌስትሃም በጣም ጥሩ ቅርጽ ላይ ይገኛል። ትናንትና ማሸንፏል። ከወራጅ ቀጠና ለመውጣት ከባዱ ጨዋታ ነው። ሩቅ የመሰለው ቻሌንጅ ግን በ20 ቀናት ውስጥ ራሱ ከዚህ ከፍራንክ ኤሊት የጸጉር ቻሌንጅ ጋር ራሱ ከጎፈሬነት ወደ መላጣነት ሊመጣ ነው። ልክ እንደነዛ የዩናይትድ ዛሬ 1 ሰዓት ተኩል ማንቸስተር ሲቲ ከሊቨርፑል ሌጣ ራሶች 1 ሰዓት ተኩል ማንቸስተር ሲቲ ከሊቨርፑል በጣም በጉጉት የሚጠበቀው ጨዋታ ነው። አንፊልድ ሮድ ላይ ነው። ይህ ጨዋታ የአርሰናል ደጋፊዎች ዘና ብለው የሚመለከቱት ነው። የቤት ስራቸውን ሰርተው ጫናውን ወደ ሲቲ ወርውረው ምንም ውጤት ይመዝገብ ግን አርሰናሎች የቤት ስራቸውን ሰርተዋል። ይህን ጨዋታ ይዘን ደግሞ በዩቲዩብ ቻናሎቻችን እንመለሳለን። ያው ፐርፌክት አርሰናል ከቻላችሁ ድረሱብኝ ካች ሚ ኢፍ ዩ ካን የመድፉ ጦር መልስና እንደዚሁም ደግሞ መልእክት ይመስላል። ከዛ ውጪ ዩናይትድ ከነሞገሱ ከካሪክ ጋር ታይቷል። ካሪክ አርናቆት ሲያንሰው ነው ጨዋታዎችን ማሸነፉ አይደለም። አሁንም ዩናይትድ እንዴት መጫወት እንዳለበት ከነሞገሱ ከነባጁ ከነገናናነቱ ደግሞ ደጋግሞ በየጌሙ እያሳየን ነው። አራቱን ጨዋታዎች 90 ደቂቃ አውጥቶ ማየት በቂ ይመስለኛል። ከተጋጣሚዎቹ ፊት ማንቸስተርን መስሎ ሲቆም የካሪክ ዩናይትድ ነው። እናጠናቀቅ።